What up everybody? Welcome back to Best English in Hawik. እንዴት ናችሁ? የ30 ቀን ቻሌንጃችን እንደቀጠለ ነው። ይሄ ቀን 10 ነው። በባለፈው ለሰናችን what is noun noun ማለት ምን ማለት ነው እንዲሁም types of nouns የስም አይነቶችን ግልጽ አድርጌ ያሳይቻችኋለሁ ማለት ነው። ነገር ግን እየገባችሁ በደንብ እየተሳተፋችሁ አይደለም። ብትጠቀሙበት በጣም አሪፍ ነው ብዬ አስባለሁ። ስለዚህ ዛሬ የምናየው key functions of nouns ዋና ዋና የስም ተግባራት የሚሉትን እናያለን ማለት ነው። Alright, መጀመሪያ noun ማለት ምን ማለት እንደሆነ እስኪ እንይ። Nouns name people, places, things or ideas. Noun ማለት ወይም ስም ማለት የሰዎች፣ የቦታዎች፣ የነገሮች ወይም የሐሳቦች መጠሪያ ስያሜ noun ይባላል ማለት ነው። Alright, ስለዚህ አሁን ወደ ተግባራቶቹ ስንገባ we use noun as a subject. Noun እንደ subject መጠቀም እንችላለን። Subject ማለት የድርጊቱ ባለቤት ወይም ድርጊቱን የሚፈጽመው አካል subject ይባላል ማለት ነው። Okay. The person, place or thing doing the action. ድርጊቱን ወይም አክሽኑን የሚተገብረው አካል ሰው ሊሆን ይችላል፣ ቦታ ሊሆን ይችላል፣ ወይም ደግሞ ነገሮች ሊሆኑ ይችላሉ። ይህ subject ይባላል፣ ድርጊት አድራጊ ማለት ነው። ኦኬ፣ ስለዚህ ናውንን ወይም ስምን እንደ subject እንጠቀማለን ብለናል አይደል? ምሳሌ ልስጣችሁ። The dog barked. The dog barked. ውሻው ጮኸ ማለት ነው። ስለዚህ እዚህ ጋር subjecታችን ማን ነው? ወይም ድርጊት አድራጊው ማን ነው? The dog የሚለው እዚህ ጋር ምንድነው? ሰብጀክት ነው። ድርጊት አድራጊ ወይም ደግሞ የድርጊቱ ባለቤት ነው። እንደምንድነው የሚያገለግለን? እንደ ስም ነው የሚያገለግለን ማለት ነው። ስለዚህ dog is a subject. ሌላ ምሳሌ ልስጣችሁ። አበበ eats እንጀራ። አበበ እንጀራ ይበላል አልኩኝ። እዚህ ጋር ሰብጀክታችን ማን ነው? አበበ የሚለው ነው። አበበ is a subject, right? So we use noun as a subject. All right. ሁለተኛው ፈንክሽን we use noun as a direct object. ስሞችን እንደ direct object እንጠቀምባቸዋለን። direct object ማለት ምን ማለት ነው? Receives the action of a transitive verb and answers whom or what. የግሱ ወይም የድርጊቱ ተቀባይ direct object ይባላል። እንዲሁም whom ወይም what ብለን ስንጠይቅ የምናገኘው ምላሽ direct object ነው ማለት ነው። ምሳሌ ሲሰጣችሁ ግልጽ ይሆንላችኋል። ለምሳሌ she threw the ball. She threw the ball. እሷ ኳሱን ወረወረችው ማለት ነው። So ball receives the action of throwing. አሁን እዚህ ጋር ball የሚለው ምንድነው? ዳይሬክት ኦብጀክታችን ነው። እሷ ወረወረች አለን አይደል? ምንድነው የወረወረችው? The ball. What she threw. እሷ ምንድነው የወረወረችው? ስለዚህ what ብለን ስንጠይቅ የምናገኘው ምላሽ ዳይሬክት ኦብጀክት ይባላል። What she threw. She threw the ball. ኳሱን ነው የወረወረችው። ስለዚህ the ball የሚለው ዳይሬክት ኦብጀክት ነው ማለት ነው። Alright, ሌላ ምሳሌ ልስጣችሁ። He played football. He played football. እሱ ኳስ ተጫወተ። Football receives the action of playing. እዚህ ጋር ዳይሬክት ኦብጀክታችን ማን ነው? football የሚለው ነው ማለት ነው። ለምን? He played. እሱ ተጫወተ። ምንድነው የተጫወተው? Why he played. ስለዚህ what ብለን ስንጠይቅ የምናገኘው ምላሽ ዳይሬክት ኦብጀክት ነው ብለናል ማለት ነው። Why he played. እሱ ምንድነው የተጫወተው? Football. እግር ኳስ ነው የተጫወተው። So football is a direct object. All right. ሶስተኛው ፈንክሽን we use noun as an indirect object. ናውንን ወይም ስሞችን እንደ indirect object ሆነው ያገለግሉናል ማለት ነው። ከዛ በፊት indirect object ማለት ነው? shows to whom or for whom the action is done. ድርጊቱ ለማን እንደተደረገ ያሳዩናል። በነገራችን ላይ እዚህ ጋር to whom and for whom ልዩነት አላቸው። What's the difference? ልዩነታቸው ምን ይመስላችኋል? Alright, ሁለት ምሳሌዎችን እንውሰድ። I give money to my brother. I give money for my brother. ሁለቱም ገንዘብ ለወንድሜ ሰጠሁ ነው አይደል የሚሉት? ነገር ግን I give money to my brother ስል ገንዘቡን ለማን የሰጠሁት? ለወንድሜ ነው። አቅጣጫ ነው። ቱ አሁን እዚህ ጋር የምታመላክትልን አቅጣጫ ወይም ዳይሬክሽን ነው። ገንዘብ ለወንድሜ እንደሰጠሁ ብቻ ነው የሚያሳየን። ገንዘብ ለማን የሰጠሁት? ለወንድሜ። ስለዚህ ገንዘብ ከኔ ወደ ወንድሜ እንደሄደ ነው የሚያሳይልን። ነገር ግን I give money for my brother ስንል ግን ገንዘብ ለወንድሜ የሰጠሁት ምን እንዲያደርግበት? እሱ እንዲጠቀምበት። It talks about benefits. እዚህ ጋር የምናወራው ስለምንድን ነው? ስለ ጥቅም ነው፣ ስለ ቤኔፊት ነው። ያንን ገንዘብ እሱ የቤት ኪራይ ሊከፍልበት ይችላል፣ ዋሪየርስ የሆነ ነገር ሊገዛበት ይችላል። ብቻ ገንዘቡን የሰጠሁት እንዲጠቀምበት የሆነ ነገር እንዲያደርግበት ነው ማለት ነው። እሺ
አንድ ምሳሌ እንውሰድ እዚህ ጋር ናውን አስ ኢንዳይሬክት ኦብጀክት ስንጠቀም ማለት ነው። he gave me a gift እሱ ጊፍት ሰጠኝ። እዚህ ጋር ኢንዳይሬክት ኦብጀክታችን ማን ነው? me is an indirect object me እዚህ ጋር ኢንዳይሬክት ኦብጀክት ነች። ለምን? እሺ እዚህ ጋር ያንዳንዳቸውን እኔ he gave እሱ ሰጠ። ለማን ነው የሰጠው? he gave me ለእኔ ሰጠኝ። for whom he gave ለማን ነው የሰጠው? ለማን ብለን ስንጠይቅ የምናገኘው ምላሽ ኢንዳይሬክት ኦብጀክት ነው ማለት ነው። for whom he gave ለማን ነው የሰጠው? he gave me ለእኔ ነው የሰጠኝ ማለት ነው። ስለዚህ me የሚለው እዚህ ጋር ኢንዳይሬክት ኦብጀክታችን ነው ማለት ነው። አራተኛው object of a preposition follows a preposition like in on at with to ይሄ ማለት ናውኖች ወይም ስሞች ከፕሪፖዚሽን ወይም ከመስተዋድድ ቀጥለው ሲመጡ ማለት ነው። ለምሳሌ they went to the store they went to the store እነሱ ወደ ስቶር ሄዱ ማለት ነው። ስለዚህ እዚህ ጋር ፕሪፖዚሽናችን ማን ነው? to ነው። to is a preposition right? ስለዚህ ከቱ ቀጥሎ የመጣው ማን ነው? store የሚለው ስም ነው፣ ናውን ነው። ከቱ ቀጥሎ ነው የመጣው። ስለዚህ they went to ብለን ብናቆም ሙሉ ትርጉም አይኖረውም አይደለ? they went to እነሱ ሄዱ ወዴት? they went to the store ወደ ስቶር ሄዱ። አያችሁ? ስለዚህ ስሞች ከፕሪፖዚሽን ወይም ከመስተዋድድ ቀጥለው ሲመጡ የሰንተንሱ ወይም የአረፍተ ነገሩ መደምደሚያ ሆነው ያገለግላሉ ማለት ነው። አምስተኛው subject complement we names or describes the subject after a linking verb ለምሳሌ is seems or becomes ይሄ ማለት ባለቤቱን ይገልጹልናል ወይም ስለ ሰብጀክቱ መረጃ ይሰጠናል ማለት ነው። ለምሳሌ he is a doctor እሱ ዶክተር ነው አልኩኝ። ዶክተር we names he ስለዚህ ዶክተር የሚለው የሚገልጸው ማንን ነው ወይም ስለማን ነው የሚያወራው? he ስለሚለው ነው። እሱ ስለሚለው መረጃ ሰጠን ወይም ተጨማሪ ኢንፎርሜሽን ይሰጠናል ማለት ነው። ስድስተኛው appositive ማለት a noun placed next to another noun to explain or rename it ሁለት ስሞች ጎን ለጎን ሲቀመጡ አንደኛው ስም ሌላኛውን ሲገልጸው ወይም ደግሞ ተጨማሪ ማብራሪያ ሲሰጠን appositive ይባላል። ለምሳሌ my friend Sarah is a lawyer ጓደኛዬ ሳራ ጠበቃ ነች። ሳራ renames friend ይሄ ማለት friend የሚለው ስም ነው፣ ሳራ የሚለውም ስም ነው። ስለዚህ ሳራ የሚለው የሚገልጸው ማን ነው? ዲስክራይብ የሚያደርገው ወይም የሚያወራው ስለማን ነው? ፍሬንድ ስለሚለው ነው፣ ጓደኛ ስለሚለው ሌላ መረጃ ይሰጠናል ማለት ነው። ለምሳሌ my friend is a lawyer ብል ጓደኛዬ ጠበቃ ነች ማለት ነው። እዚህ ጋር አሁን ማን እንደሆነች በግልጽ አልተቀመጠም። ግን my friend ሳራ ስል ግን ጓደኛዬ ሳራ ስፔሲፊክ ነው። በቀጥታ እሷን ነው እየተናገርኩ ያለው፣ ሳራን ነው እየተናገርኩ ያለሁት ማለት ነው። ስለዚህ ሁለት ስሞች አንድ ጋር ይመጣሉ። ሁለተኛው ስም የመጀመሪያውን ዲስክራይብ ያደርጋል ወይም ደግሞ ተጨማሪ መረጃ ይሰጣል ማለት ነው። ሰባተኛው modifier noun functions like an adjective giving more information ይሄ ማለት አንዳንድ ጊዜ ስሞች እንደ ቅጽል ሆነው ያገለግላሉ። ይሄ ማለት ሌላ ተጨማሪ መረጃ ለመስጠት ሌላኛውን ናውን ወይም ስም ይገልጹልናል ማለት ነው። ለምሳሌ ስኩል ባስ አሁን ስኩል ባስ ስንል የትምህርት ቤት ባስ ማለት ነው። ስለዚህ ስኩል የሚለው ምንድነው? ናውን ነው ወይም ስም ነው። ባስ የሚለውስ ናውን ነው፣ ስም ነው። ነገር ግን አሁን እዚህ ጋር ስኩል የሚለው እንደ አድጀክቲቭ ወይም ደግሞ እንደ ናውን ሞዲፋየር ሆኖ ያገለግለናል ማለት ነው። ማንን ነው የሚገልጸው? ባስ የሚለውን ነው የሚገልጸው። ስለዚህ ስኩል ባስ ስንል የምን ባስ ነው? የትምህርት ቤት ባስ። አያችሁ? ስኩል የሚለው ባስ የሚለውን ይገልጸዋል ወይም ሌላ ተጨማሪ መረጃ ይሰጠናል ማለት ነው። ሌላ ምሳሌ ኮምፒውተር ስክሪን ኮምፒውተር የሚለው ስም ነው፣ ስክሪን የሚለውም ስም ነው። ስለዚህ እዚህ ጋር እንደ ቅጽል ወይም ደግሞ እንደ ገላጭ የሚያገለግለን ማን ነው? ኮምፒውተር የሚለው ነው። ምክንያቱም ኮምፒውተር ስክሪን የምን ስክሪን? የኮምፒውተር ስክሪን። አያችሁ? ኮምፒውተር የሚለው ስለዚህ ሌላ ተጨማሪ መረጃ ስክሪን ለሚለው ሌላ ተጨማሪ ማብራሪያ ይሰጠናል ማለት ነው። የመጨረሻው noun of direct address ይሄ ማለት directly speaks to someone በቀጥታ ከሆነ አካል ጋር ለማውራት እንጠቀምበታለን። ለምሳሌ ጆን please close the door ጆን እባክህን በሩን ዝጋው እያለን ነው። ጆን is being addressed
በቀጥታ ማን ነው እየተናገርን ያለ ነው? ወይም ለማን ነው መልእክቱን እያስተላለፍን ያለ ነው? ለጆን ነው ማለት ነው። ግን ፕሊዝ ክሎዝ ዘ ዶር ብንልስ? በሩን ዝጋው ለማን እንደሆነ አይታወቅም አይደለ? ዳይሬክት አይደለም፣ ቀጥተኛ የሆነ ንግግር አይደለም። ለማን እንደሆነ ሰውየው ስፔሲፊክ አልተደረገም። ስፔሻሊ ከብዙ ሰዎች ጋር ሆነን ከሆነ እያወራን ያለ ነው ለማን እንደሆነ መልእክቱ ግልጽ አይሆንም ማለት ነው። ግን ስሙን መጀመሪያ ጠርተን ከጀመርን ምንድነው ይሄ? ዳይሬክት ነው። አድሬስድ የሚሆነው መረጃው ወይም ኢንፎርሜሽኑ ለዛ ለተጠራው ሰው ይሆናል ማለት ነው። ስለዚህ ጆን የሚለው ስም ነው። ስሞችን ቀጥተኛ የሆነ ንግግር ለመፈጸም እንጠቀምባቸዋለን ማለት ነው። ኦልራይት የዛሬው ትምህርታችን ይሄን ይመስላል። ጠቃሚ ነገር እንዳገኛችሁበት አልጠራጠርም። በሌላ ቪዲዮ እስከምንገናኝ ሰላም ቆዩ።